አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አላችሁ ወይ? አለን። አማን ነው ወይ? አማን ይሁን። አማን አሜን ትሉታላችሁ። እንዴት ናችሁ ውዶቼ? ደህና ናችሁ ወይ? ለሙና ቻናል አዲስ ከሆኑ ሰብስክራይብ ያድርጓ። ሰብስክራይብ በማድረግ ወደ ቻናላችሁ እንድትቀላቀሉ በትህትና ጠይቃለሁ። የኔ ምርጦች በኮሜንት ላይክ የምታደርጉ ኮሜንት በርቺ፣ ጠንክሪ፣ ትልቅ ቦታ ትደርሻለሽ፣ ዩቱብ ሰውን ይለውጣል የምትሉ ልጆች ከልብ ነው ማመሰግነው። በዚሁ አጋጣሚ ዩቱብ እንሰራለን ብላችሁም የጀመራችሁ ሰዎች እንዳለቁ ዩቱብ ይከፍላል አይከፍልም የሚለው ነገር አብረን እናየዋለን። ሁላችንም ሰርተን እንለወጣለን ኢንሻአላ። ዛሬ በምርጥ ቪዲዮ ነው የመጣሁት። በሚያስቅ ለኔ አስቆኝ ያዝናናኝ ቪዲዮ ነው የመጣሁላችሁ። በሰሞኑ ስለቤቴ የለቀኩት ቪዲዮ ነበረ። በዛ ብዙ ኮሜንቶችን አይቻለሁ። አንድ እህቴ እንዴት ነው ሙና 5 ዓመት ለፍተሽ እንዴት የጭቃ ቤት ትሰሪያለሽ ብለኛለች። እህቴ እኔ በበኩሌ ትልቅ ነገር ሰርቻለሁ ብዬ ነበር ያሰብኩት። አንቺ ግን እንዴት ብለሽኛል? አንቺ ሲጀመር በ5 ዓመት ውስጥ ምን አይነት ደሞዝ ቢከፈልሽ ነው? አሁን ምሳሌ 1000 እና 1200 ነው የሚከፈለው ማለት ነው ደሞዝ። ካልጠፋችሁ ኮንትራት ቤት ካላችሁ እንደዛ ነው የሚከፈለው። እና ምን አይነት ደሞዝ ቢከፈልሽ ነው አንቺ የብሎኬት ቤት የምታሰሩ በ5 ዓመት ውስጥ ማለት ነው? እና የብሎኬት ምሳሌ አሁን ኢትዮጵያ ላይ ያለው ነገር ውዶች ልንገራችሁ። ቤት እንገዛለን ካላችሁ ህገወጥ ከሆነ ከ1 ሚሊዮን በታች ታገኛላችሁ። 600 ሺህ፣ 400 ሺህ፣ 500 ሺህ ብር ታገኛላችሁ። ነገር ግን ህጋዊ ከሆነ ከሚሊዮን በላይ ነው ማለት ነው። ባዶ ትገዙና የፈለጋችሁት የእንጨት በሉ የብሎኬት በሉ የማን ነገር በሉ መስራት ትችላላችሁ በራሳችሁ ዲዛይን። ግን ከዛ በታች ካላችሁ ዝቅተኛ ብር ካላችሁ ህገወጥ ገዝቶ እንደገና ያው ህገወጥም ስትገዙ ያው ትንሽ የቤት ያለው ነገር ምናምን ነው የምትገዙት። ህገወጥ ገዝታችሁ ባዶ መሬት ገዝታችሁ እሰራለሁ ካላችሁ አይቻልም ሀቢብቲ። መዘጋጃ ማለት ነው። ወዳው ይመጣና ግቢ ራሱ ግቢ ቢዘጋ ራሱ ግቢውን እንደዚህ ገፍቶ ሄዶ የሰራሽውን ቤት እንዳለ አፍርሶልሽ ይሄዳል ማለት ነው። ስትሰሪ ከደረሰ ቆርቆሮም የለም መስማርም የለም፣ ሁሉንም ጥርግርግ አድርገው ወስደው መዘጋጃ ነው የሚወስዱት። እነሱ ነው የሚጠቀሙበት። ገባችሁ? ህገወጥ እንደዚህ ነው። ስለዚህ ህዝቡ አብዛኛው የሚኖረው ደግሞ በህገወጥ ቤት ነው። ስለዚህ ህጋዊ እንደነገርኳችሁ ባዶ መሬት በህጋዊ በውድ ከሚሊዮን በላይ አውጥታችሁ ገዝታችሁ እሰራለሁ ካላችሁ ይሄ የእናንተ ምርጫ ነው። መስራት ትችላላችሁ። በእንጨት በለው በብሎኬት ታያዲ ኖርማል ነው። እና ምን መሰላችሁ፣ ሌላ ደግሞ ያየሁት ኮሜንት አለ። ብዙዎቻችሁ አው ትክክል ነሽ፣ በቃ ከ10 ዓመት በላይ 8-9 ዓመት በላይ ሰርታችሁ ምንም የሌላችሁ እህቶችም ኮሜንታችሁን አይቻለሁ። ወንድሜም ቤት ገዝቼ ነበር በወንድሜ ስም ነው ምትሉ አላችሁ። ይሄ የምትሉ ልጆች ሰዎችዬ ሆይ አሁን እኮ ማለት ነው ዱንያ ሰውን አሳብዶታል። ዱንያ አሳብዶታል። እህቴ የለም፣ ወንድሜ የለም፣ ባሌ የለም። በአሁኑ ሰዓት እንገራችሁ፣ የምሬን ነው የምላችሁ። አንድ ጎረቤታችን ነበረች አትሉም? ጎረቤታችን እዚህ ውጭ ሀገር ነበር መሰራው፣ ዱባይ ነበር መሰራው። ባንካ ታሰራላት። አንድ ወንድሟን ሳውዲ መጣችሁ። አንድ ወንድሟ ደግሞ ለሱ ብር ልካቤ ይግዛልኝ አለችው። ቤት ገዛላት። ግርፍ ምናምን ተባለ። ሁሉ ነገር አለቀለት። እቺ ልጅ ቆይታ አርግዛ ሄደች። ስትሄድ ቤቱ የራሴ ነው ያንቺ አይደለም፣ በዛ ጊዜ የሰጠሽኝ ብር አሁን እመልስልሻለሁ። ስለዚህ በዚህ ግቢ እኔ እሞታለሁ እንጂ አልለቀልሽም አላት ማለት ነው። አርግዛ ነው ሄደችው። የት ትውለድ? ወላሂ የገዛ ወንድሟ እቺ ልጅ በመጣችበት 3 ሳምንቱ ወለደች። ስትወልድ የት ሄጃለሽ? ቤቴን እንጂ የትም አልሄድም አለች። አማቴን ቤት አልሄድም፣ የራሴንም የእናቴንም ቤት አልሄድም፣ የራሴን ቤት እሄዳለሁ፣ እኔም እዛ ግቢ ሞታለሁ አለች።
እኔ እንዲህ ተቃጥ ያገኘሁት ብር እሱም እዚህ ጋር ቁጭ ብሎ አይበላትም አለች ስትል ማለት ነው። አባትዬ በቤተሰብ ተሰብስቦ ሄዶ ወንድምዬው የዘጋውን ሳሎን ከፍተው ሳሎኑን አስገቧት። ማታውን ወንድምዬ ሆይ መጣ፣ ረበሻ፣ ተጮኸ፣ ተረበሸ። እሱ ክላስ ገብቶ ቁጭ አለ። ሁሌ ረብሻ፣ አራስ ሆነ፣ ሁሌ ረብሻ። ሁሌ ፖሊስ ይመጣ ነበረ። ሁሌ ፖሊስ መጥቶ ይዟቸው ይሄድ ነበር። 2 ቀን 1 ቀን ያሳድራል፣ ይለቃል። ሽምግልና ምን ተባለ? ቤቱ አልተወሰነም። እሺ ይሸጥና እኩል ተካፈሉ። እሱ አይሸጥም አለች። እሷም ደሜ እዚህ ጋር ይፈሳል እንጂ አልሸጥም። እኔ እንዴት ሆኜ ነው አረብ ሀገር ይሄን ቤት የገዛሁት? እሱ ምን ስለሆነ ይከዳኛል? እሱ ደግሞ እኔም ጨምሬያለሁ፣ እኔም እኩል አውጥቻለሁ። እሱ ግን ያወጣው ትንሽ ብር ነው። ግን ቤቱን የገዛው በስሙ አድርጎ ካዳት። ኢትዮጵያ ላይ ድራማ ነው ያለው። ከቻላችሁ ብራችሁን እንደዚህ ያዙት። ብራችሁን እንደዚህ ያዙና ማለት ነው ሄዳችሁ ራሳችሁ ዘና ብላችሁ በብራችሁ አትኖሩም? ለምን ከሰው ጋር ጸብ? ካልሆነ ለእናት አባት ላኩ። እናት አባት ከፈለጉ ይብሉ፣ እነሱ ናቸው ወለዱ ሲያሳድጉት። ግን ወንድም እህቴ ምናምን ባሌ ለሀቢብቲ ዛሬ አንቺ የተሰሪና ትልክለታለሽ። ባልሽ በስሙ ይገዛል፣ በስሙ ብሩን ያወጣል፣ በስሙ ብሩን ይገዛል። ምሳሌ ስሙ ማን እንበል? ስሙ መሐመድ ከተባለ ቤት ባለቤት መሐመድ ይባላል። የሱ ስም ይጻፋል። ከዛስ ነገ ስትሄጂ የሆነ ጸብ በትዳር ውስጥ ጸብ የለም አትበሉ። ጸብ አለ። የሆነ ጸብ ቢኖር ማለት ነው ከዛ ንብረት የጋራ ነው ይባላል። ልትካፈሉ ስትሄዱ ማለት ነው ሰምተሻል። ምንም የለሽም ጥፊ ካለሽ ምንም አታመጭም። ቤቱ በስሙ ነው። ቤቱ በስሙ ነው። ምንድን ማድረጋችም። ስለዚህ አንድ ማለት ነው የራሳችሁ ስም ቀድሞ ይጻፍ። እዚህ አፈርድሜ በልታችሁ ብራችሁን ልካችሁ ቤት ሲገዛ የራሳችሁ ስም ይጻፍና ባሉካ ነው ቅር ይለዋል። የሱ ስም ከታች ይጻፍ። ገባችሁ? ምንም ማድረግ አይቻልም። ጊዜው ለሀቢብት የዱንያ ነው ላ እና ማለት ነው። እኔ ኮሜንት በጣም ስላሳቀኝ ነው ቪዲዮ ልሰራላችሁ ያመጣሁት። በሰሞኑ ደግሞ ሞና ቤትሽ እኮ በደንብ በላየ ነው ምንድን ነው ብላችሁኛል። ቤቱንም በትንሽ ቪዲዮ አሳያችኋለሁ። ይሄኛው ይኸውላችሁ ይሄ ግቢ ነው ውዶቼ። ያው ግቢው አትክልት ምናምን ተክለን እንደዚህ በቃ አትክልት ምናምን ወዳለው። ያው ሳሩ ይበቃል፣ አቮካዶን፣ እንሰቱን፣ መለውን እንደዚህ ተክየዋለሁ ግቢ። እዚህ ጋር ደግሞ ግቢ ተዝረክርኳል። እዚህ ሰዓት አባቴ ሞቶ ነበረ። ግቢ አልነበርኩም፣ ለዛ ነው ሸራው ምኑ ግቢ ላይ ጀርካኑ ምኑ እንትን ብሏል። እና ይሄ ከተማ ቤት ነው። ትንሽ ያው ከተማ ቤት ሲሆን በጣም ትንሽ ነው እላቸዋለሁ። እና እዚህ ጋር ደግሞ በትንሹ ውስጡ ያው ይኸውላችሁ እንዲህ ያልቁለት ነበር። የፍሬንች ዶሮ ነው። መጋረጃውን ስከፍቱት በዛ በኩል አንድ ሳሎን አለ ውጭ ላይ። እንደገና እንደ ግድግዳው ቻክ ነው እንደምታዩት። ኮርኒሱ ያው እንደዚህ አምሮበት ነበረ። ያኛው ደግሞ ወጣች መጋረጃ፣ ትንሹ መጋረጃ ወደ ውስጥ መኝታ ክላስ አለ። ይሄኛው መጋረጃ ወደ ውስጥ መኝታ ክላስ አለ ማለት ነው። እንግዲህ ፍራሹ ደግሞ በጊዜው በቃ ዶላር ብሩ ሲያልቅ ይሄን ነበር ፍራሽ የገዛሁት። ጨርቅ አልለበሰም ነበር። በቃ አዲስ ነበረ እየተነጠፈው። ቤቱ መጀመሪያ ሰዓት ነበር ያልነጠፍኩት። ዝም ብዬ ቁጭ ባልኩበት ነበረ ቪዲዮ ቀረስኩት። እዚህ ጋር ቡና ላፈላ ነው እንደዚህ ኮዝጉዤ ነበር እላቸዋለሁ። ይሄን ይመስላል። ቅላቸዋለሁ እዩት። በቀጣይ ቪዲዮ ደግሞ እስከምንገናኝ ሁላችሁንም ከልብ አድርጌ አመሰግናለሁ። ቪዲዮ ላይክ እያደረጋችሁ ለቤቱ አዲስ ከሆናችሁ አሁንም ደግመዋለሁ ሰብስክራይብ እያደረጋችሁ ትልቅ ቦታ እንድደርስ አድርጉኝ ውዶቼ። ሰላም አለይኩም ወራህመቱላህ